የተከበራችሁና የተወደዳችሁ አድማጮችና ተዳማጮች ሰላም ጤና ይስጥልኝ እንደምናላችሁ ሰላም ብያለሁ። አሁን ከዚህ ላይ ለቀቅ ያደረኩላችሁ ራብ ኤፌት የተባለው ሚስዮነሩና ጴንጤው በእስራኤል ሀገር ራብ ነኝ እያለ የሚሰራው ሚስዮነር ጴንጤ ሃይማኖታችን እንደ ጉድ ያንደፋረሰውና ከሞር መልካሙ ደሴ ጋር አብሮ የሚሰራ ራብ ኤፌት ይባላል። ራብ ኤፌት የሚባለውን በተለያዩ ከተማዎች ይህን ሰውዬ ብትጠነቀቁ ይሻላቸዋል። ራብ ኤፌት የተባለው በመጀመሪያ ደረጃ ራብ አይደለም። ይሄ አጭበርባሪ፣ ሌባ፣ ውሸታም የቤተ እስራኤልን ሃይማኖት እንደ ጉድ የቀየረው በጴንጤ ድርጅት ገብቶ የሚሰራ ራሱ ጴንጤ ነው። 100% የታወቀ ጴንጤ ነው። ራብ ኤፌት ይባላል። ራብ ኤፌት የተባለው በጣም አደገኛ ሰውና ባለጌ ሰው በመሆኑን እንድታውቁልን እንፈልጋለን። ራብ ኤፌት ከፈለክ እኔ አሸር ሸቴ ወይም ወላ ሸቴ ነኝ። እኔን ወጻዲ ባህደህ መክሰት ይችላል። አንደኛ ስላንተ ብዙ መረጃዎች አሉ። ብዙ መረጃዎች በጣም ገንዘብ ወዳጅ፣ ገንዘብ ፈላጊ፣ ለሃይማኖት እንትን ማትል ዝም ብለህ በህዝብ የምትጠቀም አጭበርባሪ ሌባ በመሆንህ አሙታደረህ አረጽ ይገልጽልሃል። ለማንኛውም አዛራ ለጽቡል እህትዬ እንደምን አለሽልኝ? የተከበርሽው እናት ዓለምዬ እንዴት አለሽልኝ? ሰላም ይሻለው ማከብርሽና ሞድሽ። ይሄን እኮ የሚያደርጉት የኛ ሰዎች ናቸው። የኛ ሰዎች ቦታ ሰጧቸው። እንደ ራብ ኤፌት ያለ ቆሻሻ፣ እንደ ራብ ኤፌት ያለ ጅል፣ አረመኔ፣ የማይረባ ጥንብ ቆሻሻ ራብ ኤፌት አሉት። ይሄ ራብ ነው ራብ አይደል? ሚስዮነር ጴንጤ እኮ ነው ራብ ኤፌት። እንደ ራብ ኤፌት ያለው ጴንጤ ከኢትዮጵያ ሚስዮነሮች ጋርና ከውጭ ሀገር ራብ ኤፌት ምን እንዳለው ታውቃላችሁ? ራብ ኤፌት ማለት ዋናው አስማተኛ፣ ሌባ፣ አጭበርባሪ፣ ድሩዬ፣ ቆሻሻ መሆኑን ወቁ። ራብ ኤፌት የተነካ ሰይጣን ባስማት የሚሄድ የሞር መልካሙ ደስ የተከታይ ነው። ይሄን እንድታውቂ እህትዬ። ማን ራብ ኤፌት እኮ ነው ውሽጣው አረገና ብዙ ይገለጣል። ገና ሚስዮነር ጴንጤ ሰይጣን አረመኔ የማይረባ ራብ ኤፌት ለሁሉም ጊዜ አለ፣ ለሁሉም ዘመን አለ። ይሄ ሁላ ምንድነው? የኦሪት አምላክ ነው። የኦሪት አምላክ ነው የሚያጋልጠው። የቤተ እስራኤል አምላክ፣ የእግዚአብሔር አምላክ፣ የትላልቆቹ አምላክ፣ የመለክሲዎች አምላክ፣ የትልቅ ቄሶች አምላክ። የነሱ ጦለት አይወድቅም። ይህን ቆሻሻ ግና ከህብረተሰባችን ማቅረብ የለብንም። ህብረተሰቡ ግና ይህ ሰው እንዳይመስላችሁ አረመኔ ራብ አይደለም። ራብ ኤፌት ብሎ ያወጣው ራሱ ነው። አረመኔ መጽሐፍ ስለሚያነብ ስለሚል ጴንጤ ቆሻሻ የማይረባ ጥንብ ነው ራብ ኤፌት። ኮደምኮል አታሎ ራብ አታሎ ክሉም ራብ ኤፌት አታ ሚስዮነር ዋታ ሻክራን ዋታ ራማይ ዋታ ርሚታ እትኮል ቤት እስራኤል አታ ሻክራን አታ ኖኼል ኮደምኮል የሽሊ ምስማኺ ማለኻ ካማታ ሚስዮነር ካማታ ጴንጤ አታሎ ራብ አይደለም። ድንቡጭ ፍስሐ ሚረኾቦት ትስተከለ ኸተማ ገናለያ ቆራርጠውን የላኩት አላልክም? እግዚአብሔር ይቁረጥህ። እንዳንተ ያለ ቆራጣ የለም። ገብቷል? እኔ አሸር ነኝ። ከፈለክ እኔን ሄደህ መክሰስ ትችላለህ። አታ ሚስዮነር አታ ጴንጤ ራብ ኤፌት ካማሻታ ሻክራን ካማሻታ ኖኼል ሃይማኖታችን ውስጥ ለውስጥ ደና ሰው መስለህ ሀይቀሶች ጋር እየቀረብክ እንዳንተ ያለ
አንተ ራስህ ጴንጤ ነህ ስላንተ ደግሞ ጴንጤ መሆንን ደግሞ እናውቃለን ግን አውቀህ ግባ አታክሻ በማልኮዴት